በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ስለሰጠን ቃል ደግሞም በቃሉ በኩል ለእኛ ስላለው ዓላማ እጅግ አድርገን እናመሰግነዋለን። ጌታ በፈቀደ መጠን ከቃሉ የእሱን ሀሳብ የምንሰማ ይሆናል። የምንሰማው የእግዚአብሔር ቃል እንዲባርከን በሰማነውም ቃል እንድንጸና ለሰማነውም ቃል እንድንታዘዝ በእግዚአብሔር ፊት እንጸልያለን። አባታችን እግዚአብሔር ስለዚህ ጊዜ ስለሰጠህንም ቃል ጌታ ሆይ በልጅ በጌታችን በኢየሱስ ክርስቶስ ስም እናመሰግናሃለን። አንተ የቸርነት የምህረት ሁሉ ምንጭ ነህና እግዚአብሔር ሆይ ካንተ ስላገኘነው ምህረት ካንተ ስላገኘነው ጸጋ እግዚአብሔር ሆይ በክርስቶስ ኢየሱስ ስለተደረገልን ድህነት ሁሉ ክብርና ምስጋና ላንተ ይሁን። በአንተ ጌታ ሆይ የዘላለምን ሕይወት አግኝተናል፣ ተስፋ አግኝተናል። በአንተ ዘንድ እግዚአብሔር ያለውን ክብርና ጸጋ ሁሉ በክርስቶስ ኢየሱስ ወደኛ አምጥተሃልና እናመሰግናሃለን። አሁንም ጌታ ሆይ የሕይወት እንጀራ ከሆነው ከቃል ጌታ ሆይ የምንሰማበት ጊዜ ነውና ቃልህን እንድታብራራልን የቃልህን ደጅ እንድትከፍትልን በምንሰማው ቃል እንድንጽናና ደግሞም ከምንሰማው ቃል ጌታ ሆይ ብዙ ነገር እንድናተርፍ እንድንታዘዝ አንተ እርዳን። ስለዚህ ሁሉ እናመሰግናለን በጌታችን በኢየሱስ ስም አሜን። እግዚአብሔር ስሙ የተባረከ ይሁን። በዚህ ሰዓት የምናየው የእግዚአብሔር ቃል ክፍል ከዕብራውያን ምዕራፍ 5 ቁጥር 8 እና ቁጥር 9 ይሆናል። ዋናው የምንመለከተው ክፍል ከቁጥር 1 እስከ ቁጥር 10 እናነበዋለን። ሊቀ ካህናት ስለ ሁሉ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህ ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚሁም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ስለዚህ ቃል እግዚአብሔርን እናመሰግናለን። እንግዲህ የዕብራውያን መልእክት ብዙ ሀሳብ እናገኝበታለን። በተለይ ከአይሁድ ወገን ሆነው ክርስቶስን መከተል ጀምረው አንዳንዶች ወደ ኋላ እየተመለሱ ስለነበር የእነሱን እምነት ለማጽናት ይሄ መልእክት እንደተጻፈ በብዙ ማስረጃ በዚህ መጽሐፍ ውስጥ ማረጋገጥ እንችላለን። ዛሬ የምናየውን ክፍል እንዲህ በማለት ርዕስ መስጠት እንችላለን። ጌታችን ኢየሱስ ክርስቶስ የመዳን ምክንያት ማለት እንችላለን። ወይ ደግሞ ጌታችን ኢየሱስ ክርስቶስ ብቸኛ የመዳናችን ምክንያት ነው። እውነት ነው። ወደ እግዚአብሔር የቀረብነው በልጁ በጌታችን በኢየሱስ ክርስቶስ በኩል ነው። ሌላ አማራጭ መንገድ የለም። ያለ ጌታ ያለ ኢየሱስ ሰዎች ወደ እግዚአብሔር ሊቀርቡ አይችሉም። ይህንን የእግዚአብሔር ቃል ስለሚያረጋግጥ መዳን በሌላ በማንም የለም ተብሎ እንዲሁ ተጽፏል። ለምን ቢባል
ትክክለኛውና እውነተኛው መድኃኒት ከእግዚአብሔር ዘንድ የተላከልን ጌታችን ኢየሱስ ክርስቶስ ነው። እሱ ደግሞ በቂ ከበቂም በላይ የሆነ መድኃኒት፣ መንገድ፣ ሕይወት፣ ተስፋ የምናደርገው ደግሞም የዳንበት ስለሆነ በጥቂቱ ከቁጥር 1 እስከ 8 በተለይ ምን ለማለት እንዳሰበ አለፍ አለፍ ብለን በማየት በዋናነት ወደ ምንማረው ክፍል በማምራት ከዛ ውስጥ እግዚአብሔር ዛሬ ለእያንዳንዳችን ያለውን ምክር ደግሞ ለማየት እንሞክራለን። እግዚአብሔር በቃሉ በኩል ይናገረናል። እንግዲህ በእግዚአብሔር ፊት ከእግዚአብሔር ቃል የእግዚአብሔርን ሐሳብ ስናይ ወደ እግዚአብሔር መቅረብ ማለት ከእግዚአብሔር ጸጋን ለመካፈል፣ ምሕረትን ለመካፈል፣ የእግዚአብሔር ደስታ፣ የእግዚአብሔር ፍቅር፣ የእግዚአብሔር ርኅራኄ ዕለት ዕለት ወደ እኛ ይመጣል። ከቃሉም ደግሞ ይሄው የእግዚአብሔር ቸርነት ይጋባብናል። ተራ ምስኪኖች አይደለንም። የእግዚአብሔርን ቃል ስናይ የእግዚአብሔር ባለጠግነት ወደ ሕይወታችን ስለሚመጣ ይህንን መልእክት በዚህ ሰዓት እየሰማችሁ የምትገኙ እንዲሁ ጌታ በልጁ በኩል ያደረገውን የማዳን ስራ ዛሬም ወደ ልባችን ያመጣዋል። ያንን እያሰላሰል እያሰብን በእግዚአብሔር ጸጋ በእግዚአብሔር መንፈስ እንደገና እምነታችን እንደሚታደስ ተስፋ እናደርጋለን። እንግዲህ ቃሉ እንደሚለው እያንዳንዱ ሊቀ ካህናት ሰዎችን በመወከል ስለ ኃጢአታቸው መስዋዕትንና መባን ለእግዚአብሔር እንዲያቀርቡ በእግዚአብሔር እንደሚመረጡ ይነግረናል። እግዚአብሔር ነው ከሰዎች መካከል ካህናት የሆኑ ዘንድ ከእስራኤል ከ12ቱ ነገድ መካከል የሌዊን ነገድ ከሌዊ ነገድ መካከል ደግሞ በክህነት እንዲያገለግሉት ከአሮን ቤት እግዚአብሔር ለአገልግሎት ጠርቷቸዋል እና ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማሉና እግዚአብሔርን ለማገልገል ስለ ሰው በሰውና በእግዚአብሔር መካከል ካህናት ቆሞ ያገለግላሉ። በተለይ ሊቀ ካህኑ እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። ከሰው ወገን ስለሆነ ሊቀ ካህኑ ሕዝቡ ብቻ ሳይሆን ሊቀ ካህኑም ጭምር ደካማ ስለሆነ በኃጢአት ውስጥ ስለሚያልፍ የእሱን ችግር ስለሚያውቅ ለሌሎቹ ይራራላቸዋል። ይሄ በመጀመሪያዎቹ ከእስራኤል ወገን በተሾሙት ሊቃነ ካህናት ሕይወት ውስጥ የሚታይ ነው እውነታ ነው። ደካሞች ስለሆኑ ለደካሞች ይራራሉ። በዚህ ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። ለሕዝቡ ብቻ ሳይሆን ሊቀ ካህኑ ለራሱም መስዋዕትን ሊያቀርብ ይገባል። ሕዝቡ ደካማ ነው። ስለ ሕዝቡ በእግዚአብሔር ፊት ይታያል። እንዲሁ እርሱም ከሕዝቡ መካከል እንደ አንዱ ስለሚቆጠር ወይም ሰብአዊነት ስላለው ያንኑ የሰውን ድካም ስለሚጋራና ስለሚካፈል ስለ ራሱም መስዋዕት ያቀርባል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ይሄም ሆኖ ማንም ሰው ይህን ስፍራ በራሱ ጊዜ ሊይዝ አይችልም። በእግዚአብሔር ካልተጠራ በቀር በእግዚአብሔር ካልተሾመ በቀር አሮንን የሾመው የጠራው እግዚአብሔር ነው። ይህ አገልግሎት የተለየ አገልግሎት ነው ማለት በእግዚአብሔርና በሕዝቡ መካከል መቆም እንዲሁ ይላል። ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እሱ መሲህ ነው፣ የተቀባ በሰውና በእግዚአብሔር መካከል መካከለኛ ሆኖ ነው ወደዚህ የመጣው። አስቀድሞ እግዚአብሔር በነቢያት በካህናት ደግሞም በነገስታት ሕዝቡን ያስተዳድር ነበር። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እርሱ እነዚህን ማዕረጋት ሁሉ ይዞ በሰውና በእግዚአብሔር መካከል ሊቀ ካህናት ሆኗል። ልክ አሮን በእግዚአብሔር ፈቃድ ወደ ሊቀ ካህንነት እንደመጣ ቤተሰቡም ካህናት እንደሆኑ ሁሉ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን በእግዚአብሔር ቃል አስቀድሞ
እንደተነገረው ወይም በመዝሙረኛው በኩል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚሁም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። አስቀድሞ ስለ ጌታችን ስለ ኢየሱስ ክርስቶስ በትንቢት የተነገረው መዝሙረኛው የዘመረው ዘላለማዊው ሊቀ ካህናት ጌታ ኢየሱስ እርሱ እንደ መልከ ጼዴቅ ያለ ዘላለማዊ ሊቀ ካህናት ነው። ስለ እርሱ አስቀድሞ ትንቢት ተነግሯል። ስለ እርሱ አስቀድሞ እግዚአብሔር በቃሉ በኩል ገልጧል እንጂ ራሱን የሾመ አይደለም ይላል። ታዲያ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። በስጋው ወራት በአገልግሎቱ ወቅት ከሞት ሊያድነው ወደሚችል ታዛዥ ሆኖ የአባቱን ፈቃድ ተከትሎ እሱ ራሱ ደግሞ ይጸልይ ነበር። በአባቱ ፊት ከእንባ ጋር ጸሎትንና ምልጃን ያቀርብ ነበር። ይሄ የሚገባ ስለነበር፣ ምክንያቱም ሊቀ ካህናት ነው። እርሱ በሰውና በእግዚአብሔር መካከል አገልጋይ ሆኖ ነው ወደዚህ ዓለም የመጣው። ከዚህ የተነሳ እግዚአብሔርን ስለመፍራቱ ተሰማለት፣ ታዛዥ ሆኖ ተገኘ ማለት ነው። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። የእግዚአብሔር ልጅ ነው፣ ግን እርሱም ራሱ መታዘዝን ተለማመደ ማለት ነው። መከራን ተቀበለ። ሐዘንን፣ እንባን፣ ልመናን፣ ምልጃን እንዲሁ መታዘዝን ጭምር አሳየ ማለት ነው። ይሄ እንግዲህ ሰዎች ይሄ አስቀድሞ በሰው ሕይወት ውስጥ ይታይ የነበረው አንድ ሰው በእግዚአብሔር ፊት ወይም ሊቃነ ካህናቱ ይሄንን ያደርጉ ነበር። በእግዚአብሔር ፊት ስለ ሕዝቡ መስዋዕትን ያቀርባሉ፣ ይጸልያሉ፣ ሕዝቡን ይባርካሉ። በሰው ዘንድ በመከራ በፈተና በብዙ ሐዘን ውስጥ ማለፍ የተለመደ ነው። ከእንባ ጋር ጸሎትን ምልጃን ማቅረብ ይሄንን ኤክስፒሪየንስ አደረገው ወይ ደግሞ ራሱ ክርስቶስ ይሄንን ወደ ራሱ ወሰደው ማለት ነው። በዚህ ውስጥ አለፈ። ስለ ክርስቶስ ያለን እውቀት እና ግንዛቤ እንደ እግዚአብሔር ቃል መሆን ስለሚገባ ክርስቶስ በእኛ ፈንታ እኛ ልናደርግ የሚገባውን ሁሉ ሆነ ማለት ነው። የእኛን ስሜት ተጋራ፣ የእኛን ድካም ተጋራ፣ ታዘዘ ለአባቱ። ምክንያቱም ከላይ እንዳየነው ራሱን የሾመ አይደለም፣ በአባቱ ፈቃድ የተሾመ የሰውን ሁሉ በደል ሊሸከም በሰውና በእግዚአብሔር መካከል የቆመ ነው። ስለዚህ የእኛን ስሜት ተጋርቶታል ማለት ነው። መከራ ምን እንደሆነ ያውቃል፣ ሐዘን ምን እንደሆነ ያውቃል፣ እንባ ምን እንደሆነ ያውቃል። አሁን በእግዚአብሔር ፊት ቀርበን በክርስቶስ ኢየሱስ ስንጸልይ እግዚአብሔር በልጁ መታዘዝ ውስጥ ልጁ የእኛን መከራ ስለተቀበለ የእኛን መከራ ሴንስ ስላደረገ የእኛ ስሜት ለእግዚአብሔር እንግዳ አይደለም ማለት ነው። በሐዘን ውስጥ ልናልፍ እንችላለን፣ በመከራ ውስጥ ልናልፍ እንችላለን። እንባን የሚያውቅ እግዚአብሔር ፊት ነው የምንቆመው ማለት ነው። መከራን በሚያውቅ ጌታ ፊት ነው የምንቆመው። መታዘዝን በሚያውቅ ጌታ ፊት ነው የምንቆመው። ከኛ ሩቅ አይደለም ማለት ነው። ከኛ ሁኔታ የእኛን ሁኔታ ስለተላበሰው ስለዚህ መታዘዝን ተማረ ካለ በኋላ ከተፈጸመም በኋላ በእግዚአብሔር ዘንድ እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም ምክንያት ሆነላቸው። ከዚህ የተነሳ እግዚአብሔር ልጁን ዘላለማዊ ሊቀ ካህናት አድርጎ ሾመው። ብቁ ሆኖ ስለተገኘ፣ በመከራ ውስጥ ስላለፈ፣ መስዋዕት ሆኖ ስለቀረበ ከዚህ የተነሳ ለሰው ልጆች የመዳን ምክንያት ሆነ። አሁን ከዚህ ክፍል ታዲያ ምን እንማራለን ወደሚለው እንሂድ። የመጀመሪያው እንግዲህ አይሁድ በኦሪት ስርዓት የሊቀ ካህናትን ኃላፊነት ያውቁ ስለነበር ጌታ ኢየሱስ ከነርሱ ሁሉ እንደሚበልጥ የዕብራውያን ጸሐፊ ይሄንን ያስተምረናል። በሕጉ ስርዓት እግዚአብሔር በሲናይ ከእስራኤል ጋር ቃል ኪዳን ካደረገበት ጊዜ ጀምሮ በምድረ በዳ ሕጉን ስርዓቱን
የመቅደሱን አገልግሎት የካህናቱን ስርዓት ለሕዝቡ ሰጥቷል። በዛ ሕግና ስርዓት እንዲያመልኩት እንዲያገለግሉት በእስራኤል አእምሮና ልብ ይሄ የታወቀ ነው። ስለዚህ የሊቀ ካህናቱ ድርሻ፣ የካህናቱ ድርሻ፣ የመስዋዕት ጥቅም፣ ወደ እግዚአብሔር የመቅረብ ሁኔታ ለሕዝቡ እንግዳ አይደለም። ጌታችን ኢየሱስ ክርስቶስ ፍጹማዊ ሆኖ በዚህ መንገድ መጣ ማለት ነው። ስለዚህ ወደ ኋላ እየተመለሱ ላሉ ክርስቲያን አይሁዶች እግዚአብሔር ነገሮችን ሁሉ ፍጹማዊ ወደሆነ ደረጃ አድርሶታል ነው። አሁን እርሱ ከአሮን ቤተሰብ መካከል የሆነ አይደለም። እሱ ከይሁዳ ነገድ ነው። አሮን በእግዚአብሔር ፈቃድ የተሾመ ነው። እንዲሁ ጌታ ኢየሱስም በእግዚአብሔር ፈቃድ የተሾመ ነው። ሆኖም ግን ልዩነቱ እርሱ የእግዚአብሔር ልጅ ነው፣ ፍጹም ነው። መከራን ያውቃል፣ እንባን ያውቃል፣ መስዋዕትን አቅርቧል። በኦሪት ስርዓት በሕጉ ስርዓት ይካሄዱ የነበረውን ነገር ሁሉ ያንን መንገድ ተከትሎ ሄዷል እሱ። ስለዚህ ለሕዝቡ ይሄ ግልጽ ነው ማለት ነው። ይሄ ማለት ምንድን ነው? ከእግዚአብሔር ቃል የምንማረው እውነት እግዚአብሔር አስቀድሞ በተለይ እኛ ከአሕዛብ ወገን የሆንን በብሉይ ኪዳን እግዚአብሔር በሕዝቡ መካከል ሲከውነው የኖረው ጥላ ወይ ደግሞ ሕግ እንደ ሞግዚት ሆኖ በሕዝቡ መካከል እንደኖረ እናውቃለን። ለምን? ፍጹም የሚያደርገው እስኪመጣ ድረስ። አሁን ፍጹም አድራጊው ጌታችን ኢየሱስ ክርስቶስ መጥቷል እና የመጀመሪያው በእግዚአብሔር ቃል ሲሆን የነበረው ነገር ነው እውነተኛው ፍጹም የሆነው በክርስቶስ በኩል የሆነው የሚለውን ትምህርት በዚህ መጽሐፍ ወይም በዚህ ክፍል እያስተማረ ነው ጸሐፊው። ሁለተኛው ኢየሱስ ሊቀ ካህናት የመሆን ብቃት አለው ነው። ኢየሱስ ሊቀ ካህናት የመሆን ብቃት አለው። ለምን ካልን አስቀድሞ የእግዚአብሔር ቃል እንደተናገረው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚሁም በሌላ ስፍራ ደግሞ ይላል አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል እና በእግዚአብሔር ዘንድ ፍጹም ሆኖ ተገኝቷል። ስለ እሱ አስቀድሞ ተነግሯል። ዓላማ ያለው አገልግሎት ነው ማለት ነው የእግዚአብሔር ልጅ እየሰጠ ያለው። ስለዚህ ጌታ ኢየሱስ በእርግጥ በሰውና በእግዚአብሔር መካከል ለመቆም ብቁ ነው የሚል ጥያቄ ካነሳን እንዴታ፣ ያውም ብቸኛ፣ ተወዳዳሪም የለውም፣ አቻም አይገኝለትም። ሰዎች ወደ እግዚአብሔር በእርሱ በኩል እንዲደርሱ ከዘላለም በፊት የነበረው የእግዚአብሔር ልጅ በእግዚአብሔር ዘንድ የነበረው ቃል እርሱ ሥጋ በመልበስ በእኛ መካከል አደረ ማለት ነው። የእግዚአብሔር ምሕረት በክርስቶስ ወደ እያንዳንዳችን መጥቷል። እኛ ክርስቶስን ስናምነው ወደ ክርስቶስ ስንጠጋ የእግዚአብሔር በረከት ወደ እኛ ይመጣል። የእግዚአብሔር ሕይወት ወደ እኛ ይፈሳል። ጌታችን ኢየሱስ ክርስቶስ ከአባቱ ጋር ከእግዚአብሔር ጋር የሚያገናኝ መንገድ ነው። ልብ በሉ ወገኖቼ፣ ሰው እግዚአብሔርን ማወቅ የሚችለው በክርስቶስ ኢየሱስ በኩል ብቻ ነው። ምክንያቱም እርሱ ፍጹም የሆነ መገለጥ ስለሆነ እግዚአብሔር ልጁን ወደዚህ ዓለም ሲልክ እርሱ አባቱን የሚተርክ ሰዎችን ወደ አብ የሚያቀርብ ሕይወት፣ መንገድ፣ እውነት ብቸኛ። ስለዚህ ከዚህ የተነሳ እግዚአብሔር በሰውና በእሱ መካከል ላለው ዘላለማዊና ፍጹም ሊቀ ካህናት አድርጎታል፣ ሹሞታል ማለት ነው። በእግዚአብሔር የተሾመ ነው እንጂ በራሱ ራሱን የሾመ አይደለም፣ ወይም በሰዎች የተሾመም አይደለም። እርሱ ከሌዋውያን ወገን ስለሆነ ወይም የአሮን ቤተሰብ ስለሆነ በቃ ሊቀ ካህናት ሊሆን ይገባል በሚል አይደለም። እርሱ አስቀድሞ የተነገረለት ፍጹማዊው ሊቀ ካህናት ነው። ከዚህ ክፍል ሌላ የምንማረው ሶስተኛ፣ አሁን ሌላ ሊቀ ካህናት እንደማያስፈልግ፣ ምክንያቱም ፍጹም የሆነው ቦታ ስለያዘ ማለት ነው። ቦታው ተይዟል። በሰውና በእግዚአብሔር መካከል ሌላ መካከለኛ ሊገባ አይችልም። ለምን ካልን እንደ ክርስቶስ ኢየሱስ ፍጹም የሆነ ስለሌለ፣ ተስተካካይም ስለሌለው፣ ያ ብቻ ሳይሆን የቀረ የመዳን ሕይወትም ስለሌለ እግዚአብሔር ወደ ሰው ለመድረስ ልጁን መንገድ አድርጓል። የቀረ የጎደለ ያረካንበት አንዳች ነገር የለም። ክርስቶስ ሙሉ ነው ማለት ነው። ክርስቶስ ሙሉ ስለሆነ እግዚአብሔር ስሙ የተባረከ ይሁን። ልብ በሉ ወገኖቼ፣ በክርስቶስ ኢየሱስ በማመናችን እጅግ ደስ ሊለን ይገባል። እግዚአብሔር
ሕይወትን ወደኛ አምጥቷል። አሁን በክርስቶስ ኢየሱስ እግዚአብሔርን አይተናል። ክርስቶስ አሁን በልባችን ይኖራል። ክርስቶስ የቤተ ክርስቲያን ራስ ነው። ክርስቶስ የቤተ ክርስቲያን ሕይወት ነው። ክርስቶስ ሰውንና እግዚአብሔርን ያቀራረበ ነው። ክርስቶስ እንደ ሰው ሆኖ የትኛውንም የትህትና መንገዶችን በማሳየት የትኛውንም የዝቅታ መንገድ በማሳየት በሰውና በእግዚአብሔር መካከል የነበረውን ግንኙነት የተበላሸውን፣ የሻከረውን፣ የተሰበረውን ጠግኖታል፣ አስተካክሎታል። አሁን ወደ እግዚአብሔር በክርስቶስ በኩል እንቀርባለን ማለት ነው። እግዚአብሔር ከዚህ የተነሳ ሌላ ሊቀ ካህናት ወይም ደግሞ ሌላ መካከለኛ አላደረገም። እኛም ልናደርግ አይገባም። ወደ እግዚአብሔር ስንቀርብ በፍጹም እምነት በፍጹም ደስታ በክርስቶስ በኩል ልንቀርብ ይገባል። ይህንን መንገድ የሰጠን ራሱ እግዚአብሔር ስለሆነ፣ አራተኛ ከዚህ ክፍል የምንማረው ኢየሱስ የሚራራ ሊቀ ካህናት መሆኑን ነው። እንኳን ጌታችን ኢየሱስ ክርስቶስ የመጀመሪያው ሊቀ ካህን ራሱ ምን ይላል? መጀመሪያ ላይ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና ካለ በኋላ እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። የመጀመሪያው ሊቀ ካህናት ሰው በመሆኑ ከሰው ወገን ስለተገኘ እሱም ደካማ ስለሆነ ለሌሎች ለደከሙት፣ በኃጢአት ለሚንገላቱት፣ በመከራ ውስጥ ለሚያልፉ ሰዎች ይራራላቸዋል። የዛ ሕይወት ተጋሪ ስለሆነ ጌታችን ኢየሱስ ክርስቶስ ከኃጢአት በስተቀር በስጋና በደም ከኛ ስለተካፈለ እርሱ ጸሎትንና እንባን በአባቱ ፊት አቅርቧል። መከራን ያውቃል፣ ስቃይን ያውቃል። ሁሉንም የሰውን ችግር ምን አድርጓል? ተቀብሎታል ማለት ነው። እሱ ወገናችን ነው፣ ዘመዳችን ነው፣ ሕይወታችን ነው። የኛ ድካም፣ የኛ ኃጢአት፣ የኛ ስንፍና፣ የኛ የትኛውም አስቸጋሪ ነገሮች ለጌታ እንግዳ አይደሉም፣ ያውቃቸዋል። ስለዚህ ይራራልናል ይላል። በጣም አስደናቂ የእግዚአብሔር ቃል ክፍል ነው። የሚራራልን ሊቀ ካህናት አለን፣ የሚወደን ሸክማችን ሁሉ የተሸከመልን። ከሰው ወገን እንኳ ሰው ሲወደን፣ ሲራራልን፣ ሲደግፈን፣ ሲጠይቀን እጅግ ያስደስተናል። በእግዚአብሔር ዘንድ የማይናወጥ አንድ ዘመድ አለን፣ እርሱም ጌታችን ኢየሱስ ክርስቶስ ነው። ስለኛ የታመመ የቆሰለ ይሄ እኛ የምንታመመው፣ እኛ የምንቆስለው፣ እኛ የምንደክመው፣ እኛ የምናዝነው ነገር ጌታ ኢየሱስ ሆኖታል። ያንን ስሜት ያውቀዋል ማለት ነው። በፊቱ ስንቀርብ እኛን በርኅራኄ መንፈስ ይቀበለናል። ክብር ለሱ ይሁን። እግዚአብሔር ከእኛ ጋር ያለው ግንኙነት እንዲህ ነው ማለት ነው። ሕይወታችን ታላቅ ዋስትና ያለው ሕይወት ነው። ዋስትና ያለን ሰዎች ነን። ጌታ ያለን ሰዎች ነን። የሚራራ መድኃኒት ያለን ሰዎች ነን ማለት ከዚህ ኢንሹርድ መሆን አለብን ማለት ፍጹም መተማመን ሊኖረን ይገባል በእግዚአብሔር ላይ። እግዚአብሔር ለእኛ መልካም ነው። እግዚአብሔር ለእኛ ፍቅር ነው። እግዚአብሔር ለእኛ ስሜታችንን ሁሉ ያውቀዋል፣ ይረዳዋል። አባት ነው፣ ለእኛ ሕይወት ነው፣ ተስፋ ነው። ይሄ ክፍል ይህንንም ያስተምረናል። አምስተኛው ከዚህ ክፍል የምንማረው ሊቀ ካህናችን ከየትኛውም ችግር ያድነናል። አስደናቂ ነው። ከየትኛውም ችግር ማለት በህመምና በበሽታ ውስጥ እናልፋለን። በዚህ ዓለም በመኖራችን ብዙ ምስቅልቅል ችግሮች ውስጥ እናልፋለን። በትዳር ውስጥ፣ በስራችን፣ በጤና ብቻ ሰው ብዙ መከራ ውስጥ እንደሚያልፍ ለሁላችንም ግልጽ ነው። ይሄ እንግዳ ነው ብዬ አላስብም። ግን ረዳት አለኝ ወይም ጌታ አለኝ፣ ደጋፊ አለኝ፣ ከየትኛውም ችግር እኔ ሊያድን ይችላል ብለን በእግዚአብሔር ላይ ያለን ተስፋ በክርስቶስ ኢየሱስ ያገኘነው ደህንነት የመጀመሪያው ዘላለማዊ የደህንነት ዋስትና አለን። የእግዚአብሔር ልጆች ሆነናል። የእግዚአብሔርን መንፈስ ተቀብለናል። ባለጠጎች ነን በእግዚአብሔር ጸጋ። እግዚአብሔር ምንድነው እኛ የምናልፍበትን የትኛውንም አስቸጋሪ ነገር ያውቀዋል። ለዚህ ደግሞ መፍትሄው እሱ ነው፣ መድኃኒት እሱ ነው። ክርስቶስ እንደዛ ነው ማለት ነው። ለእኛ ሕይወት እግዚአብሔር ልጁን ክርስቶስ ይላል የእግዚአብሔር ቃል። የእግዚአብሔር ጥበብ ወይም የእግዚአብሔር ኃይልና ጥበብ ነው። ምክንያቱም እግዚአብሔር ልጁን ክርስቶስን በመስቀል ላይ ሲገልጠው ታላቁን የማዳን ኃይሉን ገለጠ ማለት ነው። የእግዚአብሔር ጥበብ
በክርስቶስ ህመም ውስጥ፣ በክርስቶስ ስቃይ ውስጥ፣ በክርስቶስ መስቀል ውስጥ የኛ ደስታ አለ ወገኖቼ። እሱ እየታመመ እኛ ከዛ ደህንነትን እንቀበላለን። በሱ ህመም ውስጥ የሱ ህመም ለኛ ጤንነት ነው። የሱ ህመም ለኛ ህይወት ነው። የሱ እንባ፣ የሱ ድካም፣ የሱ በመከራ ውስጥ ማለፍ የኛ እረፍት ነው። በቁስሉ ነው ማለት ነው እኛን የፈወሰን። ስለዚህ ታላቅ ዋስትና አለን። ቅድም እንዳልኳችሁ ከሰው ወገን እንኳ እንዲህ የሚያቅፈን የሚወደን ስናገኝ ምን ያህል መረጋጋት እንደሚሰማን እናውቃለን። በአባት በእናት በወንድም በቤተሰብ ሰው ደስ ይለዋል ደጀን ስለሚሆኑለት። እግዚአብሔር ደግሞ የማይናወጥ ደጀናችን ነው። እግዚአብሔር ጽኑ መሰረታችን ነው ማለት። በእግዚአብሔር ላይ ይህን ያህል እንድንታመን እግዚአብሔር ይፈልጋል። ክፍሉም ይህንን ነው የሚያረጋግጥልን። ከክርስቶስ ጋር ያለን ግንኙነት የዋዛ አይደለም። ሁለንተናችንን እሱ ላይ መጣል እንችላለን። ከየትኛውም ችግር ሊያድነን ነው። ሌላኛው ስድስተኛ ከዚህ ክፍል የምንማረው ክርስቶስ ለአባቱ ታዟል፣ መከራንም ያውቃል። ክርስቶስ እኛን ለማዳን ወደዚህ ዓለም ሲመጣ በተዝናኖት መንፈስ የወደደውን እያደረገ የሚጠላውን ምንድነው የአባቱን ፈቃድ ሲፈጽም ማስተማር ብቻ ሳይሆን መስቀልንም ጭምር እየተቀበለ ማለት ነው። መከራንም እየተቀበለ ከኃጢአት በስተቀር የትኛውንም ጎዳና ሄዶበታል። ከልደቱ ዘመን እንኳ ብንጀምር ለምሳሌ ጌታችን ኢየሱስ ክርስቶስ እንግዲህ መስቀል ላይ ሊሞት ነው ወደዚህ ዓለም የመጣው። እንኳን እሱ የሱ መስቀል የሱ መከራ በአንድ ጊዜ ወደሚያምኑት ወደሚወዱት ሲተላለፍ እናያለን። በቃ ያ ስለሆነ የመጀመሪያው የመስቀል ተሸካሚ ወይም የዛ መከራ ተጋሪ የጌታችን እናት ማርያም ናት። ልክ ወደ ቤተ መቅደሱ እንደ ሕጉ ስርዓት ይዛው ስትሄድ በነፍስሽ ሰይፍ ያልፋል አለ ስምዖን። እሱም የአሕዛብ ብርሃን ነው፣ ለእስራኤል መውደቅና መነሳት ምክንያት ነው ሲል አንዳች ነውጥ ይሆናል ማለት ነው። በዓለም ውስጥ ለውጥም ይሆናል፣ ግን በመከራ የሚሆን ነገር ነው። እሱ ለመስቀል ተዘጋጅቶ ነው የመጣው። ሕፃን ሲወለድ መቼም ሁሉም የሚመኘው ምንድን ነው? ይሄ ንጉሥ ይሆናል፣ መሪ ይሆናል፣ ባለጠጋ ይሆናል፣ የተማረ ይሆናል የሚባል። ኢየሱስን ጊዜ በመከራ በመስቀል ውስጥ እንደሚያልፍ ነው። መሲህ ነው። በማርያም ጆሮ የተነገረውም እሱ ከዳዊት ወገን የሆነ በያዕቆብ ቤት ላይ የሚነግስ ተብሏል። ግን በግርግም ነው የተወለደው። ዝቅተኛ ቦታ ማለት ነው፣ የተዋረደ ቦታ። ማንም የመጀመሪያውን ልጅ ሲወልድ በሰው ወገን ካያችሁ ምን ያህል ዝግጅት እንደሚደረግ ሰው አንደኛም ይውለድ ሁለተኛም ሶስተኛም ሲወልድ እጅግ ከፍ ያለ ዝግጅት ያደርጋል በጥሩ ሁኔታ ለመንከባከብ። ኢየሱስ እነዚህን እንክብካቤዎች እንኳን አላገኘም። መከራ ነው የጠበቀው እና ለዚህ ሁሉ ታዟል ማለት ነው። ለመስቀል ሞት እንኳን የታዘዘው ሆነ ተብሎም እንደተጻፈ ለአባቱ ፈቃድ የታዘዘ ነበር። መጸለይ በነገራችን ላይ የአባቱን ፈቃድ እየጠየቀ ነበር ማለት ነው። ስንጸልይ እኛ ብዙ ጊዜ ምንፈልገውን እግዚአብሔር እንዲሰጠን እንጠይቀዋለን፣ እንለምነዋለን። እንደ ፈቃዱ ልክ ነው መልስ ይሰጣል። ጌታ ኢየሱስ በአባቱ ፊት በእንባና በጸሎት ልመናውን ሲያቀርብ ለአባቱ ፈቃድ ሐሳብ እየታዘዘ ነበር ማለት ነው። መከራ ከፊት ይጠብቀዋል። ስለዚህ ለአባቱ ታዟል፣ መከራንም ያውቃል። ይሄ በእኛም ሕይወት ውስጥ ሊሆን እንዳለ መዘንጋት የለብንም። ወደ ክርስቶስ ስንመጣ በነገራችን ላይ ጣፋጩንና የዘላለም ሕይወት የሆነውን ኢየሱስን ወደ ሕይወታችን ስንቀበል እሱን ተከትሎ ብዙ ነገር ወደ እኛ ሕይወት እንደሚመጣ መዘንጋት የለብንም እና የዕብራውያን አማኞችን በመከራ ውስጥ እያለፉ ነበር። በዚህ ጊዜ ያንን እንዲያስተውሉ ይፈልጋል ጸሐፊው። ሰባተኛው ለአባቱ ፈቃድ ተገዝቷል። ወደ እርሱ በመጸለይ ለሞትና ለመከራ እንኳን የታዘዘ ሆኗል። የመጨረሻው በዚህ ክፍል የምንማረው ከዚህ የተነሳ እነዚህ ሁሉ ተደማምረው በዚህ ሁሉ የድህነታችን መሰረት ሆነ ማለት ነው። ጌታ ኢየሱስ ክርስቶስ ወይም የድህነታችን ምክንያት፣ የደህንነት ምክንያት የሚባል ከክርስቶስ ውጪ የለም። ይህንን በደንብ ልናሰምርበት ይገባል። የመጨረሻውም ክፍል ቁጥር 9-10 ያን ነው። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ
ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። አዎ ክርስቶስ በዛ ሁኔታ ውስጥ በማለፉ በመታዘዙ ከልደቱ ጀምሮ እስከ እርገቱ ድረስ የክርስቶስን ሕይወትና አገልግሎት ወንጌል ይነግረናል። ይሄ ሁሉ በእርሱ ላይ ስለሆነ እግዚአብሔር ቃል ኪዳንን አቆመ ማለት ነው። አሁን በክርስቶስ በኩል ሰዎች ወደ እግዚአብሔር ሲመጡ ክርስቶስ የመዳናቸው ምክንያት ነው ማለት ነው። ሌላ ምክንያት ለምን አንፈልግም ብለን መጽሐፍ ቅዱስን ከፍተን ብናይ ምንም ፍጹማዊ የድህነት መንገድ አናገኝም ያለ ክርስቶስ። ስለዚህ ወገኖቼ በርዕሳችንም ላይ እንደተነጋገርነው ጌታችን ኢየሱስ ክርስቶስ ብቸኛ ወይም በቂ የመዳን ምክንያት ነው ለኛ። ለምን የሆነው ነገር በክርስቶስ የሆነው ነገር ሁሉ ለኛ የመዳን ምክንያት ነው ማለት ለኛ የመዳን ዋጋ ነው። እግዚአብሔር እኛን ማዳን፣ እኛን ማፍቀር፣ እኛን መውደድ ፈለገ ወይም ወደኛ መጣ። ስለዚህ የመዳን ምልክቱ፣ የመዳን ምክንያቱ፣ የመዳን መነሻው፣ የመዳን መደምደሚያው ራሱ ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ስሙ ብሩክ ይሁን። ክርስቶስን ስለገለጠልን፣ ክርስቶስን ስላበራልን፣ በክርስቶስ ሕይወት እንድናገኝ እግዚአብሔር የሕይወትን በር ስለከፈተልን እጅግ አድርገን እናመሰግነዋለን። ወገኖቼ ክርስቶስ ኢየሱስን ስላመናችሁ፣ በእርሱ እረፍት ስላገኛችሁ በዚህ ታላቅ ደስታ ሊሰማችሁ ይገባል። ሌሎች ደግሞ በዚህ ሰዓት ይህንን መርሃ ግብር የምትከታተሉ ያለ ክርስቶስ የሆናችሁ ወደ ክርስቶስ እንድትቀርቡ ንስሐና መታደስን እንድታደርጉ በእግዚአብሔር ፍቅር እንጋብዛችኋለን። ምክንያቱም ጌታችን ኢየሱስ ክርስቶስ የመዳናችን ምክንያት ነው። እግዚአብሔር እርሱን የመዳን ራስ አድርጎ አቁሞታል። ክርስቶስ ሰዎች ከእግዚአብሔር ጋር የሚገናኙበት መንገድ ነው እና ነቢያት ያገለገሉት፣ ሐዋርያት ያገለገሉት፣ ቤተክርስቲያን በዘመኗ ሁሉም ስትናገር የቆየችው የእግዚአብሔር ቃልም የሚያስተምረን ሰዎች ወደ ክርስቶስ ኢየሱስ እንዲመጡ ነው። ስለዚህ ንስሐ በመግባት ክርስቶስ ኢየሱስን በማወቅ እረፍት እንድታገኙ፣ ከክርስቶስ ጋር እንድትስማሙ፣ ከእግዚአብሔር ጋር እንድትታረቁ በእግዚአብሔር ስም እንለምናችኋለን። ጌታችን ኢየሱስ ክርስቶስ የመዳናችን ምክንያት ስለሆነ እግዚአብሔርን እጅግ አድርገን እናከብረዋለን። እግዚአብሔር ይባርካችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን።